ላይ ያለው ማለት ሰሞኑን መነጋገሪያ ሆኖ አይቼው ነው። ማን ይሄን አረስት ይዘህ የመጣ? አይ ብዙ ሰዎች ምናምን እንደውም ስለ ለምሳሌ አሁን ስለ የሜዲቴሽን ምናምን እና እስልምና ስለ እንደዚህ ስፒሪቹዋሊ ነገር መነካካት የለበትም ምናምን የሚል ሰምቼ ነበር። እሺ የውስጥ ሀሳብ እንደዚህ ነው ያልክ የተናገርከው አልገባኝም። ማፍረንት እሺ አልበቃሽ። መርሐባ ሹክራን። አዲስ አጀንዳ ነበር። እኔ ዑምራ ነበርኩኝ ገና ነው የመጣሁት። አዲስ አጀንዳ አሁን ማሰማት አዎ እንደዚህ የሚባል አምጥተዋል። ሹክራን። ሌላ ጊዜ ወይ ስሰማ ምናምን መልሼ እጠይቃለሁ። ከቀደር ጋር የተያያዘ ነገር ነው። ኮሜንት ላይ ከቀደር ጋር የሚያያዝ ነገር ነው እያለ ነው። ስለ ቀደር ማወቅ ፈልገህ ነው? አዎ ግን ማለት ስለ ቀደር ሳይሆን እንደዛ አይደለም ነገር ስለ ስፒሪቹዋሊ ነው። ላይክ አሁን እስልምና ስለ ወደ ውስጥ ብዙ ጊዜ ሳይሆን ወደ ውጭ ወዳለው ወደ ፊዚካሊ ነው እንጂ ስፒሪቹዋሊ ነገር ብዙ አይደገፍም ምናምን ይባላል። ለምሳሌ አሁን አንዱ ሎው ኦፍ አትራክሽን ነው፣ ያመንክበትን ታገኛለህ የሚለውን ነገር ምናምን እንደዛ አይነት ነገር ማለት ነው። አነቃቂ ነገር ነው ይላሉ ኮሜንት ላይ። እስኪ ለማብራራት ከቻልክ ምን እንደሆነ ጥያቄ ለምሳሌ አሁን ወደ የሚባለው ምናምን ያው ስላወናበደኝ ነው። አሁን አንዳንዶቹ የሚሉት ሁሉንም ሰው ወደ አንድ ሃይማኖት ለመመለስ የሚደረግ ነገር ነው ይላሉ። አንዳንዶች ደግሞ አዲስ እምነት ነው ይላሉ። እኔ ማወቅ የፈለኩት ላይ እስልምና እንደዛ ይቻላል ወይ ነው ማለት ስታየው ምናምን አንዳንዴ የሚቻል ይመስላል። አንዳንዴ ደግሞ እስልምና እንደዚህ አይነት አይደግፍም የሚሉ አሉ። ለምሳሌ አሁን ወደ ውስጥህ ነው ሁሉን ነገር የምታገኘው ከውስጥ ስታምን ነው ምናምን በጣም የሚነገረው ይሄ ነው። ላይክ በቃ ዋና እንትናቸው መሰረቱ ይሄ ነው። ወደ ውስጥ ስትመለስ ነው ሁሉን ነገር ማስተካከል የምችለው ምናምን ህይወትህንም መቀየር የምችለው የሚለው ነገር ማለት ነው። ከዚህ በኋላ ነው እንትን የሚለው እና እስልምና ደግሞ ይሄን ነገር የሰው ልጅ እምነት መጀመሪያ የሰው ልጅ ሁሉን ነገር ማስተካከል የሚችለው በአምላኩ በአላህ በማመን ነው። እርሱም በብቸኝነት በመገዛት ነው። ይሄ ልታውቁ ይገባል። ሌላው ነገር እምነት ውስጥን ያጠቃልላል ወይ? በውስጡ ማመን አለበት ወይ? አዎ እሱ ነው መሰረት፣ እሱ ነው። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر። ይሄ እምነት መሰረት ነው። ሰው የሚድነውና ሁለቱም ዓለም የሚስተካከልለት በመጀመሪያ إن الذين آمنوا وعملوا الصالحات ይሄ ነው በቃ። እነዚያ በአላህ አምነው መልካምን የሰሩ ሰዎች ነው። መልካም ስራ ብሎ ማለት አምላክ በነብያት በኩል በደነገገው መሰረት መልካም ስራ መስራት ነው። ስለዚህ ያ ነው የእምነት መገኛ ቦታው። የት ነው ከተባለ አንደኛ በልብ ላይ ነው። በልብ ላይ ነው። ቀውሉን ቢልሊሳን ወዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ ማለት በአንደበት የሚገለጽ ነው፣ በልብ የሚታመን ነው፣ በተግባር የሚውል ነው። ገብቶሃል? መልካም ስራን በሰራን ቁጥር ያ እምነታችን ይጨምራል፣ ኃጢአትን ይቀንሳል። በካድን ጊዜ ደግሞ ያ እምነታችን ሙሉ በሙሉ ይወገዳል። እና ስለዚህ የውስጥ ማንነትም ወሳኝ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ወደ ውጫዊ አካላችሁ ወደ ቅርጻችሁ አይደለም የሚመለከተው አሉ፣ ነገር ግን ወደ ልባችሁና ወደ መልካም ስራችሁ ነው አሉ። ስለዚህ ሰውየው ውስጣዊ ማንነቱ ነው በደንብ መታየት ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተባገዱ ወላ ተሓሰዱ ወላ ተዳበሩ ወላ ተቃጠዑ ወኩኑ ኢኽዋናን ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም ላህ ቢሐስቢ ምርኢን ሚነ ሸሪ አን የሕቂረ አኻሁ አልሙስሊም።
التقوى ها هنا وأشار بإصبعه صلى الله عليه وسلم إلى صدره قالها 3 مرات إلى الحديث لا يا الله ملك تنيا نبياتنا صلى الله عليه وسلم حديث لا منالو أتتألهلو أتقرارتو جربات الستاتو የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ። አንድ ሰው ተንኮለኛና መጥፎ ሰው ለመባል ወንድሙን መናቁ በቂው ነው አሉ። ፍራቻ የአላህ ፍራቻ ተቅዋ የሚገኘው ወደዚህ ነው ብለው አመላከቱ ወደ ልባቸው። ስለዚህ የውስጥን ስራ አላህ ሱብሓነሁ ወተዓላ ትልቅ ቦታ ሰጥቶታል። እሱ ሰውየው ውስጡን ካላሳመረ ከላይ አምኛለሁ ብሎ ቢሰራ ዋጋ የለውም። ይሄ ማን ባህሪ ነው ከተባለ የመናፍቆች ባህሪ ነው። ሙናፊቆች ፊ ቁሉቢሂም መረዱን ተብለዋል። በልባቸው ውስጥ በሽታ አለ። መረድ አልሹቡሃት ወመረድ አልኩፍር ወኒፋቅ ያ ነው። ከላይ ግን ይሰግዳሉ፣ ይጾማሉ ሲታዩ፣ ውስጣቸው ግን አላመነም ነበር። ስለዚህ ሰውየው በሶስቱም የእምነት መገለጫ ቦታዎች ላይ እምነቱን ማንጸባረቅ አለበት። ልብ ላይ፣ አንደበት ላይ፣ ተግባር ላይ كما قال السلف رضوان الله عليهم الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر ይሄ ነው والله أعلم ماشي እና አንድ ጥያቄም ሌላ ነበረኝ ስለ ንያ ማለት ነው። አሁን ንያ ስናደርግ ማለት ሁሉም ነገር ላይ ነው ንያ የምናደርገው ወይስ የተወሰኑ ቦታዎች ላይ ነው? አሁን ለምሳሌ ሶላት ስንሰግድ ወይም ደግሞ ለአንድ ለተቸገረ ሰው የሆነ ነገር ስንሰጥ ነው የምናደርገው ወይስ ሁሉም ነገር ላይ? አሁን ለምሳሌ አንተ ጋር ሳወራ ለምንድን ነው የማወራው የሚለውን ነገር ንያ ማድረግ ያለብኝ ወይስ ለተወሰኑ ነገሮች ነው ንያ ማድረግ ያለብኝ? እንግዲህ ከአላህ ጋር ምንዳን አገኝበታለሁ ብለህ የምትሰራው ስራ ሁሉ ንያ ያስፈልገዋል። ያ ነው በቃ ያ ነው ንያ የሚያስፈልገው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአትን የንኪሑሃ አው የተዘወጁ ቢሃ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ አስተላለፈው ሐዲስ ላይ ምን አሉ? ማንኛውም ስራ ትክክል ሊሆን የሚችለው ተቀባይነት ሊኖረው የሚችለው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው የነየተውንም ያገኛል አሉ። ንያ ማለት ምን ማለት ነው? አንያ ማዕናሁ አልቀስዱ ፊል ቀልብ በልብ ማሰብ ማለት ነው። ገብቶሃል? ይህ ሁሉንም ስራ ይመለከታል ወይ? ላ ሁሉንም ስራ አይደለም። ከአላህ ዘንድ ምንዳን አገኝበታለሁ ብለህ የምትሰራቸው አምልኮዎች ላይ ብቻ ነው። ሌላ ላይ ንያ ችግር የለውም። ለምሳሌ መኪና ኳስ ልትጫወት ፈለክ ንያ ያስፈልገዋል። ይሄ ከአላህ ዘንድ ምናገኝበታለሁ ብለህ ነው? ላ ይሄ ንያ ከአላህ ዘንድ አጅር የምታገኝበት ነገር አይደለም። ይታወቃል። ንያ ያስፈልጋል። ነገር ግን ከኔ ጋር አንተ ጋር ለማውራት ለምሳሌ አልከኝ፣ ከኔ ጋር በማውራት ከአላህ ዘንድ አንተ ለምሳሌ እስላማዊ እውቀትን እማራለሁኝ አላህ በነብያቶች በኩል የደነገገውን እምነት አውቃለሁኝ ብለህ ከሆነ ሰው ዘንድ እውቀት ልትቀስም ከሄድ በዚያ ካሰብከው ይሄን ንያ ያስፈልገዋል። ከአላህ ዘንድ አጅርን አገኛለሁኝ ሸሪዓ እውቀትን በመማር ብለህ ካሰብክበት አጅር ታገኛለህ። ገብቶሃል አይደል? ይሄ ደግሞ ትልቁ መልካም ነገር ነው። ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ በእያንዳንዱ ወንድ ላይና ሴት ላይ አማኞች ላይ ሁሉ እስላማዊ እውቀትን መፈለግ ግዴታ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩለት ነገር ነው። እውቀትን ከሰዎች የምትቀስም ከሆንክ ሄደህ ይሄ ንያ ያስፈልገዋል። ንያው ምንድን ነው ከተባለ ከአላህ ዘንድ ይሄንን እውቀት በመቅሰሜ አጅር አገኝበታለሁ ብለህ ከእርሱ ዘንድ ኢህቲሳብ ማድረግ መተሳሰብ ማለት ነው። ያ ነው። አሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። የኔ ጥያቄ አላህ ሱብሓነሁ ወተዓላ በቁርአኑ ለአምለአነ ጀሀነመ ሚነል ጅነቲ ወናሲ አጅመዒን ብሏል። ወከዛሊክ አማኝ የሆኑ አካላት ከሞቱ በኋላ ጀሀነም ገብተው ይወጣሉ የሚልም ሐዲስ አለ እና እነዚህ አካላት ከጀሀነም በሚወጡበት ጊዜ የጀሀነም ክፍል ይጎድላል ወይስ እነሱ የወጡበት ቦታ ይጠፋል? አንደኛ ከከሃዲያኖች ጋር አይደለም አማኞች የሚገቡት። ጀሀነም ለይሰት ዐላ ደረጀትን ዋሂዳ وإنما هي على درجات. يقول الله سبحانه وتعالى
ለሃ ሰብዐቱ አብዋብ ሊኩሊ ባብ ሚንሁም ጁዝኡን መቅሱም ይላል። ሙስሊም ሆኖ ኃጢአቱ በዝቶበት በዚያ በኃጢአቱ እንደው ካልተማረለት እንኳን ቢቀጣ ይቀጣል ሲባል ጊዜ ካፊሮች የሚገቡበት ጀሃነም ገብቶ አይደለም። ከዚያ ጋር የሚያገናኘው ነገር የለም። ይሄ ነው ማለት ነው። እሺ ኢባ ሰላም ሰላም ወንድሜ እንዴት ነህ? ደህና ነው ያለው አልሐምዱሊላህ። አለን አለን። ሁለት ጥያቄ ነበረኝ። እሺ ከቁርአን እና ከሐዲስ ውስጥ። እሺ ጠይቅ። በእስልምና እምነት ላይ ኢየሱስ ድምፅ ተቋርጧል። ከኔ ጋር ነው ወይስ ከእናንተ ጋር ተቋርጧል? ክርስቶስ እንዳልሞተ እሺ እየተሰማ አይደለም ድምፅህ። ድምፅህ እየተቆራረጠ ነው። 1 ሚሊዮን ስለገባ ነው መሰል ተቋርጧ። በቃ 1 ሚሊዮን ቀንስት ወጣ። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ሰምተሃል? 1 ሚሊዮን ገባ። 1 ሚሊዮን ገብቷል። እሱ እንትን ነበረ። እኔ አሁን ወደ እንግሊዝ ነው ያለሁት እና ወደዚህ ሀገር ስመጣ ወረቀት ለማግኘት ብዬ ማለት ነው በስደት የአባቴን ስም የአያቴን ስም ቀይሬ ነው ወረቀት ያገኘሁት። ምክንያቱም ስሙ ስለማይሆን ማለት ነው። ከቀየ እንትን ካረኩኝ አይሰጠኝም ወረቀቱና ግዴታ መቀየር ስላለብኝ ቀያይሬ ነው ዜግነቴን ምናምን ሰጥቼ ያገኘሁት። እና እንዴት ነው የአባቴን ስም መቀየሬ ምናምን የአያቴን ስም መቀየሬ እንዴት ይታያል? እና አሁን ደግሞ ሚስት ደግሞ ላመጣ እያሰብኩ ነው እና ልጅቷንም እሱ ቀላል። አሁን እምነትን ግን አልቀየርክም እንደሌሎቹ? ኧረ አውዙ ቢላሂ። ኧረ እንዴት ሆነ? ከዚህ በፊት የጠየቁ ልጆች ስላሉ ነው። ወደ ምናምን ስንሄድ እምነታችንን ሁሉ አስቀይረውናል። ጥገኝነት ስንጠይቅ ፕሮቴስታንት ነን ብለውን ምናምን በዚህ ቀይረን ገብተናል ያሉ ልጆች ስላሉ ነው። እሺ አንተ ያንን አልሆነም። አልሐምዱሊላህ። የአባትን ስም ቀይር ያለው ከሆነ የአባት ስም መቀየር የለበትም። አላህ በቁርአን ላይ ኡድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ስም ጥሯቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈረ ወልኩፍሩ ሁና ለይሰ አልመቅሱድ ቢሂ አልኩፍሩ አልሙኽሪጅ ሚን አልሚለቲ አልኢስላሚያ ወኢነማ ሁወ ኩፍሩን ዱነ ኩፍር አለዚ ሁወ ኩፍሩን አስገር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከአባቱ ስም ውጭ በሌላ ስም የተጠራ ሰው ከፍሯል አሉ። ከፍሯል ሲሉ እዚህ ቦታ ላይ ከእስልምና ወጥቷል ለማለት ሳይሆን እንደ ቋንቋ ነው። አባቱን ክዷል ለማለት ነው። አባትን መካድ ደግሞ ከታላላቅ ወንጀል ነው። ሰውዬው ሆን ብሎ አባቱን ለመካድ ብሎ አባቱን ስሙን ቢቀይር አይሆንም፣ አይቻልም። እሺ እና ስለዚህ በቻልከው አቅም አሁን ስሙን ለማስቀየር ሞክር። የተጻፉ እንትኖች ላይ ዶክመንቶች ምናምን ካሉ በእነሱ ላይ ስሙን በትክክለኛ አባትህ ለማስቀየር ሞክር። ካልተቻለ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ አንዲትን ነፍስ ከምትችለው አቅም በላይ አያስገድዳትም። ችግር የለም። እና ሚስትም ደግሞ ሚስት ሳይኖረኝ ዝም ብዬ የአባቷንም እሷንም ዝም ብዬ ነው ስም ያስመዘገብኩትና አሁን ለአገባ ባሰብኩበት ሰዓት በዛ ስም በዛ አያቷ ስም ምናምን ነው መዝግባ የምትመጣውና ወደዚህ ሀገር እንዴት ነው እሱ ነገር? አሁን ሳገባት በዛኛው ስም በኖርማል አገባታለሁ፣ ግን ወደዚህ ደግሞ ሳመጣት ፓስፖርት ምናምን በዛ ስም ነው ማስወጣውና እንዴት ነው ይቻላል ወይስ እንዴት ነው የሚደረገው ይሄ ነገር? እንግዲህ ሙጠር ሆነህ ነው እዚህ ቦታ ላይ የምትገባው። አይቻልም። እንደ ኢስላም መን ገሸና ፈለይሰ ሚና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያጭበረበረ የሸወረ ከኔ አይደለም ብለዋል። የራሱ ስም ያልሆነን ሌላ ስም ቀይሮ ሰውየው ሰዎችን በዚህ መንገድ እንትን ቢል አይሆንም። ነገር ግን የሀገሪቱ ሕግ ወደዛች ለመግባት በዚያ መጀመሪያ ባስጻፍከው ካልሆነ በስተቀር ሊያስገባልህ የማይችል ከሆነ አضሩራቱ ቱቢሑ ልመሕዘራት የሚል ቃዒዳ አለ በኢስላም።
አስቸጋሪ ነገራቶች የማይፈቀድ ነገር እንዲፈቀድ ያስገድዳሉ በሚለው በዛ ትሄዳሉ። እሺ እሺ ጀዛኩላህ። እሺ ኬክ ይቆረጥ እያለ ነው ኮሜንት ላይ 1 ሚሊዮን ስለገባህ ነው። እሺ ዘለቀ እና ሸጊቱ ብዬ ኬክ አሰርቼ ኢንሻአላህ እቆርጥላችኋለሁ። ሰላም አለይኩም ኡሱ። ወአለይኩም ሰላም ዩሱፍ፣ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። ሰላም ነው? አልሐምዱሊላህ። ደህና ነህ? አለን አልሐምዱሊላህ። ወንድሜ ታስታውሳለህ ከዱባይ ወደ ኢትዮጵያ አብረን ስንመጣ? ወላሂ አላስታውስም። ምናልባት ከአንድ ወንበር ነበር፣ አንተ ከፊት እኔ ከኋላ ይሆናል። ጥያቄ ነበረኝ። እሺ ጥያቄ ነው። አንዲት እህታችን የሆነ ሰው ገንዘብ በልቶባት ለ6 ወር ያክል በሽማግሌም በጓደኛም በምንም ጠይቃው ምንም ሊመልስላት አልቻለም እና ለዛ ሰው ቁርአን ያሲን ባስቀራበት ችግር ይፈጥራል ወይ ለኔ ትላለች። ይሄ ቁርአን አስቀሩበት አልተባለም በእንዲህ አይነት ሰው ላይ። ይልቁንስ መያዝ ባለባት መንገድ ተያዘ። ቤተሰቦችን የምታውቁ ከሆነ በስነ ስርዓት በሽምግልና ምናምን ታስጠይቀው። በዚህ ጊዜ ከባድ ነው ለሰው ልጅ ገንዘብ ማበደር፣ በጣም ከባድ ነው። ሲቀበላችሁ ጊዜ ይለምናችኋል። ስትቀበሏቸው ጊዜ ለምናችሁ ከሰጣችሁም በጣም ትልቅ ባለውለታችሁ ናቸው፣ ተመለሱላችሁ። ዑመር ብን ኸጣብ አበድሩ ለሚላችሁ ሰው በምትችሉት አቅም ስጦታ ስጡትና ሸኝት ብሎ የተናገረበት ሁሉ ቦታ አለ። አያችሁ 10 ሺህ ብር ስጠይ ካለ 500 ብር 1 ሺህ ብር እንደው የምትችለው ካለ እቺ ሀዲያ ነች የማትመለስ አላህ ያግዝህ በሌላው ብላችሁ ተሸኙ። ካልሆነ ግን ገንዘባችሁንም ጓደኝነታችሁንም ዝምድናችሁን ሁሉ ነው የምታጡት። ብዙ ዘመዱ ጋር የተጣላሁን ይኖራል እዚህ ካላችሁ። በዚህ ምክንያት ብዙ ጓደኞቻችሁ ጋር ያመናችኋቸው ጋር የሰበሯቸውና የተጣሏቸው ሊኖሩ ይችላሉ። ጓደኝነታችሁንም ገንዘባችሁንም አጣችሁ። ለዚያ ሰው ድጋሚ እምነትም አይኖራችሁም። በዚያ ከሚሆን ይልቅ ሰው በዚህ ጊዜ እንዲህ አይነት ባህሪ የተላመዱት ከሆነ 100 ሺህ ብር አበድረኝ ብሎ መጣለህ ሰው ከቻልክ 5 ሺህ 10 ሺህ ብር እቺ ሀዲያ ነች እንደው ሌላው አላህ ያግዝ ነበር ብላችሁ አድርጋችሁለት ልትሸኙት የተሻለ ነው። በአጠቃላይ ያሲንን ታስቀራበት የሚለው እሱ ሳይሆን ቁርአን የሚቀራው ለታመነ ሰው ተወስኖ ዘንድ ነው። ልክ እንደው ደግሞ በተሳሳተ መንገድ ላይ ያሉ ሰዎች ቀናውን መንገድ ሊመሩበት ዘንድ ነው። ሊንዚረ መን ካነ ሐየን ወየሐቀ አልቀውሉ ዐለ አልካፊሪን ለህያው የሆኑ ሰዎችን ሊያስጠነቅቅ ሊያስፈራራ ነው ቁርአን። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ለዓለም ሰዎች አስጠንቃቂ ሊሆን ዘንድ ነው። ያ ነው እንጂ ያንን ህጋዊ በሆነ መንገድ ጠይቁና ለማግኘት ሞክሩ። እንዲህ ካለ ትስራ ልጅ ህይወቷን ትምራ። ያንን ነገ መልቂያማ ከአላህ ታገኛለች። እሺ ኮኔክሽን ቢቢ አለኝ በውስጥ ወይ ኮኔክሽን ሲመጣ አወራለሁ። እሺ አብሽር። ያው በሽማግሌም እንደዚሁ በቤተሰብም በህግም ስታስይዘው የሆነ ሰዓት ላይ ከነዛ ከባለ ህጎች ጋር የሆነ ድርድር ፈጥሮ እሱ ከዛ ቦታ ላይ ሊወጣ ይችላል እና በወንድምነትም ብላ በብዙ ነገር ለምናም ብትጠይቀውም ምንም አይነት ነገር መልስ ሊሰጥም አልቻለም። በቃ እሱ አሁን አልመልስም ነው። በቃ ዱዓ ማድረግ ሐቅ አላት። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ አላህ ሒጃብ ብለዋል። የተበደለን ሰው ዱዓ ተጠንቀቁ፣ ፍሩ። በተበደለ ሰው ዱዓና በአላህ መካከል ምንም የሚጋርድ ድርቆሽ የለምና ብለዋል። ላ ዩሒቡ ላሁ አልጀህረ ሚነል ቀውሊ ቢሱእ ኢላ መን ዙሊም። የተበደለ ሰው አሁንም ዱዓ ቢያደርግ ድምፁን ከፍ አድርጎ ቢያነሳ ራሱ ምንም ወቀሳ እንደሌለበት አላህ ሱብሓነሁ ወተዓላ ገልጾለታል። እና ስለዚህ የተበደለ ሰው ዱዓ ማድረግ ትችላለች። ያሲንን ታስቀራበት ምናምን የሚለው ግን ይሄ ከሰለፎች አልመጣም፣ አልተገኘም። እሺ ኢንሻአላህ ጀዛከላሁ ኸይር። መርሐባ። አንድ ጥያቄ አለኝ፣ እሱ እንዳታወርደኝ አንድ። እሺ ሁላችሁም ወንድማችን ሰልማን አሟል እና አሰላሙ አለይኩም ሰልማን አለ። السلام عليكم. السلام عليكم.
የት ላይ ነው እሱ? እሺ ጥያቄ አለ ይቀጥል። ከአባቴ ማለት ነው ልጅ በቃ ልጅ ሆኜ ሳይሆን ለሊት ስፖርት ሰራለሁና ወደ ስፖርት ቤት ለመሄድ ማለት ነው ጠዋት እሱ ብር ይዞ ይገባልና እየሰረኩኝ ማለት ነው ወደ ስፖርት ቤት ሄዳለሁ። እኔ ስመጣ ምግብ ምናምን በላበታለሁና ሁሌ ነው እንደዛ ማረገው እና እንዴት ነው መክፈል አለብኝ? እንደ ሀቅ ይታያል ወይስ እንዴት ነው ከአባቴ የሰረኩት ገንዘብ? እሺ አባት ቤት ውስጥ አስቤዛ እያሟላ እስከሆነ ድረስ ልጅ ወጣ ብሎ ሌላ ምግብ ለመብላት ብሎ የአባቱን ኪስ ያለ ፈቃዱ ማንካት የለበትም። እውነት ነው ልጁን የማሳደግ ኃላፊነት አለበት አባት። ያን እያሟላ ግን አንተ ያንን ትተህ ውጭ የተለየ ምግብ ለመብላት ብሎ ሰውየው ገንዘቡን ያለ ፈቃዱ ሊያነሳ አይገባም። አስፈቅዶት መሆን አለበት። ስለዚህ አባትህን ይቅርታ ጠይቀው ከቻልክ በህይወት ካለ አሳውቀውና ይቅርታ በለውና ከቻልክ ገንዘብ ሀዲያ ብትለቅበት አሪፍ አድርግለት። እሺ ጀዛኩላህ ኸይራን። ያለ ማን ነበር? እኔ አላልኩም። እሱ 1 ሚሊዮን እሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አራራራ ምን ነው አላህ ሰላም አለይኩም። አንድ ጥያቄ ብቻ አለችኝ። እሺ ጥያቄ ማለት ጥያቄ አሁን በእስልምና ጉዳይ ነውና 3 ናቸው። አሁን እነሱንም ልጠይቅ። አንደኛ ማለት ነው በጣም ቁርአን ይፈልጋለውና ማቅራት ልቀራ ይፈልጋለውና ባለፈው ወሰና ከዚህ ከ8 እና ከ9 ወር በፊት እየቀራው ነበርና እየቀራው እያለ በቃ ቅራቱ አልተመቸኝ። አይሰማም ምንታር በታንከሪ አልተሰማ ይሰማኝ በይ እና ከዛ ሊቀራ ፈልግ ነበርኩ እየቀራው ነበርና ዝም ብዬ በእንትን አውርጄ ማለት ነው እየቀራው ያለው በቃ ቀራን ራሱም እንትን መሆን ጀመረኝ። በቃ ማስጠላት ሆኖ ጭንቅላቴን ማቃጠል ውስጤ መረበሽ ጀመረኝና ከዛ በኋላ በቃ እንደይታው አደረገኝ። ሲጀር እስልምና በጣም እየተከታተልኩ እና እየሰገድኩ ምን እያረኩም ነበር። ሰላቴን ግን አልተውኩትም። መሆኑ እየሰገድኩ ነው ግን ቅራት ለመቅራት እንዴት መሆን አለብኝ? በቃ ሲጀር ማንዙማ ቁርአን ነገር ሐዲስ ነገር ሲሰማ ራሱ በጣም ይረብሽኛል ውስጤ። እሺ እና ሁለተኛው ደግሞ ለሚጠይቅህ ነገር የሴት ልጅ ሀይድ ላይ ሆና ፍሬ ላይ ሆና በጁማ ቀን መስጊድ ሄዳ ማዳመጥ ሐዲስ ማዳመጥ ቁርአን ማዳመጥ ትችላለች ወይ አትችልም? ትችላለች ይሉኛል ግን እኔ እንጃ። እና ሶስተኛው ደግሞ የሴት ልጅ ፍሬ ሳትሆን በቃ ሀይድ ላይ ሳትሆን ወይ ታጥባ ምሳሌ ጥፍሯን ተቆርጣ ምናምን ብዙ ነገር አድርጋ ወይ ይመጣበታል። ለምሳሌ ታጣባት ከቆየ ማለት ነው ሊመለስበት ይችላልና የዛኔ ጥፍሯን መቀረጥ፣ ጸጉሯ ቀጥላ ማታጠብ፣ ልብሷን ማጠብ ግዴታ። لا حول ولا قوة إلا بالله። እሺ የመጀመሪያው ቁርአን አስቀሪ። ሁለተኛ ሴት ልጅ ሀይድ ላይ ሆና ወደ መስጂድ ሄዳ ዳዕዋ ማዳመጥ ትችላለች። የጁሙዓ ቀን ወደ መስጂድ ውስጥ መግባት ነው የማይቻለው ለጉዳይ ካልሆነ በስተቀር كما قال النبي صلى الله عليه وسلم إني لا أحل للحائض وللجنب الدخول إلى المساجد ሀይድ ላይ ላለች ሴትና ጀናባ ላይ ላለ ሰው ወደ መስጂድ መግባትን አልፈቅድም ብለው ተናግረዋል። ነገር ግን ዳዕዋ ለማዳመጥ ግቢ ውስጥ ገብታ ሄዳ ቁጭ ብላ ልታዳመጥ ችግር የለውም። እሺ ይሄ ነው። ሶስተኛ ምን ነበር? ኡስታዝና ሰላም አለይኩም። አለይኩም ሰላም። ጥያቄ እንኳን አልነበረም።
ታች ሚዩት አድርገውኝ ነው እና ኮመንት ሴክሽን ለምን እንዳደረጉኝ አላውቅም። እኔ መጥፎ ኮመንት እንኳን ጽፌ አላውቅም። ታፍኛለሁ። ደስታዬንም መግለጽ አልቻልኩም። በማስከናው አንሽዋት። አይ ወላሂ እውነቴን ነው ኡስታዝ። ሚዩቱን ያንሱልኝ። ሞሪት ሚዩት አታድርጓት እናንተ። ገስት ላይ አስገቧት። እሺ ቶሎ በሉ። ጥያቄ አለ ይቀጥል። ኮመንት ሴክሽኑ ነው ኡስታዝ። ኮመንት ሴክሽን ነው ሚዩት ያደረጉኝ። ማን ያደረገሽ? እኔ አላውቅም። ለምን አታውቅም? እንዴት አውቃለሁ ኡስታዝ? እሺ ለማንኛውም እሺ ከገስት ላይ እንዳታወርዳት ልጆች። ጥያቄ ካላት መጠየቅ ትችላለች። አንድ ሰው እንዳያወርዳት ከኔ ውጭ ወረጅ እህታችን። እነሱ አላወረዱሽም። እሺ ቃላቸውን ይጠብቃሉ። ልጆች እንዳታወርዷት ከኔ ውጭ ብያቸው ነበር። እኔ ነኝ ያወረድኩሽ። እሺ አድሚኖች በተራ እንዳታስገባቸው፣ ከላይ ጀምራቸው አስገባቸው። እሺ ከመጀመሪያ قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم. مكاش አዎ እኔ እኮ ኮሜንት መጻፍ አልቻልኩም። ለዛ ሚዩት ምን ይሆን እኔ እንጃ። መጻፍ እምቢ ብሎኛል። ኮሜንት እንደጋ የሚረዱት ድምፅ አለ። መጀመሪያ እሱን ድምፅ ላኪ መልስ። ጥያቄሽ ምንድን ነው እህታችን? ጥያቄው እኮ አለ ከሚጮህ ቦታ ርቃችሁ ግቡ። እሺ ከሚጮህ ቦታ ራቅ በሉ። የሚጮህ ቦታ ማሂ አትወድም። በጌታ ማሂ በጌታ ማሂ እስካሁን በጌታ ነሽ። ዘመኗ የተባረከ ሴት ማለት እንዴት ነህ? አለ ምን ሰላም አለ። ኢየሱስ ክርስቶስ ሰይፍን ላመጣ ነው የመጣሁት እያለ ማሂ አለን እስካሁን በጌታ ነሽ ወይስ አልሰለምሽም? ማሂ እሺ ጥያቄ አለ ይቀጥላል። ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነዓም ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እኔና ባለቤቴ ከተጋባን 10 ዓመት ሆነን። መብሩክ ማሻአላህ። እሺ እና የዛኔ ብዙም አልነበረንም እና ልጅ ወለድን። ከዛ አቂቃ አላወጣላቸውም፣ የለንም ነበር በጊዜው። አሁን አላቸው። አሁን ሀብታም ሆናቸው ሚሊዮነር ሆናቸው። እኔ ራሱ 1 ሚሊዮን ገብቼ። እሺ ጨርስ። አይ ያው አሁን ሰርቼ አሁን አግኝተናል። አልሐምዱሊላህ 10 ዓመት ሆኖታል። ወንዱ ልጄ ሴቷ 5 ዓመት እና እንዴት ላድርገው ልልህ ነበር። አሁን ባሉበት የእድሜ ደረጃ ላይ ቢሆንም ሐቂቃ ማድረግ ትችላላችሁ። ችግር የለም። ሐቂቃ ማድረግ ትችላላችሁ።
ችግር በእርግጥ የለውም። ራሱ እንደመሰረቱ አንድ ህፃን ልጅ በተወለደ በሰባተኛ ቀኑ ነው አቂቃ ሊደረግለት የሚገባ የነበረው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ሙርተሃኑን ቢዐቂቀት ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም የተወለደ ህፃን ልጅ አቂቃ ሊደረግለት ይገባል ብለዋል እና በተወለደ በሰባተኛ ቀኑ ብለው ተናግረዋል። ያ ካልተቻለ ታላቁ የጊዜያችን ዓሊም አልዓሊም አልፈቂህ ሼክ እብን ዑሰይሚን ረሒመሁላህ ተዓላ በሰባተኛው ቀን ያለፈበት በ14ኛው ቀን ያድርጉለት አሉ። ያ ካለፈ በ21ኛው ቀን፣ ያ ካልሆነ ሰውየው ባገኘበት ጊዜ ማድረግ ይችላል። ችግር የለም። ኢንሻአላህ ጀዛከላህ ኸይር። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ሁሱ ይሰማል? እንትን ማለት ትልልቅ ሰዎች ማለት ነው እንደዚህ ሰው ጋር ምናምን የሆነ ነገር ይዘው ምናምን ይሄዱና ከዛ በኋላ ዱዓ ምናምን የሚያደርጉት ነገር አለ። ዱዓ ሲያደርጉ ያው በእንትን ብለው የሆነ ካለ ውጭ ሌላ ነገር አይጠሩም፣ ግን አላህን ብቻ እየጠሩ ዱዓ ያደርጋሉ። ከዛ በተራ በተራ አብሮ ጀማው ደግሞ አሚን አሚን ይላል። እንደዚህ ማለት ይቻላል ወይ? የሆነ ሰው ጋር ሄዳችሁ ዱዓ አድርግልኝ ብላችሁ ዱዓ እንዲያደርግላችሁ ማድረግ ችግር የለውም። አላህን ብቻ ከሆነ ሰው የሚጠራው ሰውየው በሽርክ ላይ የማይታወቅ ከሆነ ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ጋር እየመጡ ሰዎች ዱዓ አድርጉልኝ ይሏቸው ችግር የለውም። አላህ በቁርአን ላይ ወለሁም የዘለሙ አንፉሰሁም ጃኡከ ፈስተግፈሩላህ ወስተግፈረ ለሁም ረሱል ለወጀዱላህ ተዋበን ረሒማ ይላል። እነዚህ ሰዎች ወደ አንተ መጥተው አላህን ምህረት ብትማጸንላቸው እኔ ምርላቸዋለሁ እያለ ይናገራል። ስለዚህ ሳሊሕ ነው መልካም ነው ብለን ወደምናምነው ሰው ሂደን ዱዓ አድርግልኝ እንዳው ብለን ዱዓ ብናስደርገው ይቻላል። ራሳችሁም ዱዓ ማድረግ ትችላላችሁ። የጁዙ ተወሱል ቢዱዓ አሷሊሒን፣ በደጋግ ሰዎች ዱዓ ተወሱል ማድረግ ይቻላል። በሰውየውስ ላ መጀን ነቢ መጀን ላ أما بدعاء الصالحين نعم يجوز. التوسل الجائزة هي أنواع. النوع الأول هو التوسل بدعاء الصالحين، والتوسل كذلك بأسماء الله وصفاته، والتوسل كذلك بالإيمان، والتوسل كذلك بالأعمال الصالحة، والتوسل كذلك بإظهار الحال كما تاب آدم عليه السلام وحواء عليه السلام. قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. أما بجاه فلان وعلان سواء كان بالملك أو بالنبي أو بالرسول فهذا أمر لا يجوز. ስለዚህ በጀማዓ አሚን አሚን ማለቱ ያው ክልክል አይደለም ማለት ነው። ማለት በጀማዓ አንድ ሰው መሀል ላይ ዱዓ አንድ ሰው መሀል ላይ ሆኖ ማለት ተሰብስበው ከዛ የሆነ ሰው ዝም ብሎ ዱዓ ያደርጋል እና በጀማዓ ያ ሰው ዱዓ ሲያደርግ አሚን አሚን ይላሉ ማለት ነው። ትልልቅ ሰዎች እኩል ሆነው ማለት ነው በጀማዓ አንድ ላይ የሆነ ሰው ዱዓ እያደረገ አሚን ብላችሁ ሰውየው በሚያደርገው ዱዓ ላይ በተቀበል ችግር የለም ትችላላችሁ። እሺ እሺ ጀዛከላህ ኸይር። እሺ ሰላም አለይኩም። ይሄ ሀገራችን ላይ የተለመደው ሱፊዮችና ምናምን እንደዛ አይደለም። እናቶቻችን አይታችሁ ከሆነ ለምሳሌ ሰብሰብ ብለው መካከል ላይ ጫት እየቃሙ ቡናቸውን እንትን እያሉ ምናምን ሄዶ ያደርጋሉ። ረፎ መረባ የመረባ ዘለቀ ሸጊቱን አገባ መቼ አሁን አሚን ይላሉ። ከዛ እንደዚህ ተሰባስበው እንዲህ አይነት ነገር አይቻልም። ደግና መልካም ሰው ነው ብለሽ የምታስቢውን ሰው ሄደሽ ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ወደ አላህ ቅርብ ነው ብላችሁ የምታስቡትን ሰው ያ ሼክ እንደው ዱዓ አድርጉልኝ ብላችሁ ሄዳችሁ ዱዓ ቢያደርግላችሁ አሚን ማለት ትችላላችሁ። እሺ ቀጥሉ። እሺ ሰልማን መታል ይሰማል? ወንድማችን ሰልማን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ናቸው ወይ? እንደምን አላችሁ ሌሎች እህት ወንድሞች? አለን ሰላም ነው። ያማን ነው? አልሐምዱሊላህ። እንደምን አለ ኡስታዝ? ደህና ነው ወይ? አልሐምዱሊላህ ደህና። እሺ እንትን ሐኪም ቤት እንደሆንክ ምናምን ሰምተን ነበር። በጣም ነው ኢንሻአላህ። ዱዓም እኮ አድርገህልኛል ኢንሻአላህ። ፖስትም አድርጓል ኡስታዝ ብለውኝ ጀዛኩሙላህ ኸይረል ጀዛ። አላህ ሱብሓነሁ ወተዓላ ወዶና ፈቅዶ ደግሞ ከተወደደውና ተፈቀደ ቦታ ላይም ነበርክና
ኢንሻአላህ በመልካም ዱዓ ይበልጥ ዱዓ እንዳረክልኝ ተስፋ አደርጋለሁ ኢንሻአላህ ኡስታዝ። አላህ ይሽፊክ ያ ረብ፣ አላህ ይሽፊክ ያ ረብ። እሺ አሜን ኢንሻአላህ። አሁን እንዴት ነው ህክምና ላይ የሚያስፈልጉ ነገራቶች አሁን ካሉ ሙስሊም ወንድም እህቶች ከአንተ ጎን ለመቆም ዝግጁ ናቸው በአላህ ፍቃድ? አዎ ኡስታዝ፣ የሚያጅበው ነገር ከራሳቸው በላይ የኔን ችግር ሁሌም ቢሆን በተለይን 3-4 ዓመት በማንኛውም ነገር ከጎኔ ናቸው። እንደው ብቻ አልহামዱሊላህ ማለትም ለስፋኖ ታላይን ህመም ሲያመጣው ለኸይር ነው ብዬ ተስፋ የማደርግበት ነገር ምንድነው አላህ ስብሐነሁ ወተዓላ እንደው ሰለምቴ እንደመሆን መጠን የቅርብ ሰው ዘመድ አዝማድ እንደመራቄ መጠን አልহামዱሊላህ በአላህ ስብሐነሁ ወተዓላ መንገድ ያገኟቸው የሌላህት ወንድሞቼ ሐቂቀተን ነው የምለው ኡስታዝ ሁስ እዚህ ጋር በቃ ማለት አላህ ስብሐነሁ ወተዓላ ለኔ ያደረገው ጸጋ ተቆጥሮ ያልቅም። ከማቃል አዘወጀል ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ እንዳለው እንደው ሐታ ይሄ አሁን በማንኛውም ነገር ስታየው ልክ አለ አሁን ሰዎች የሚያዝኑለት አለ ሰዎች ተጎድቶ ወይም የማሳከም ግን ሁሌም ማለት እኔ እንደው ምንድነው ሩበ ቃኢሚን መሽኩረን ለሁ ወናይም መግፊረን ለሁ እንደተባለው ከማቃል አለይሂ ሰላቱ ወሰላም እኔ በህመምም ተሰቃየው አይደለም። ምክንያቱም ከታማሚው አስታማሚው የሚባለው ይሄ ብሂል አባባል ሐቂቀተን ነው የምልህ። ሰሞኑን እንኳን እንደ ህፃን ልጅ ሽንት ቤት ራሱ ፖፖ ይዞ እስከማመላለስ ደረጃ ለምን እንደዚህ ሆኖ ሰርጀሪ ሆኖ ምናምን አይችልም ተብሎ በዚህ ልክ ነው። ብቻ እኔ ቃላት የለኝም። በአላህ መንገድ ያገኟቸው የሌላህት ወንድሞች ወላሂ ለነሱ አንደበትም ቃላትም የለኝም። በማንኛውም ሰዓት ነው የምልህ ኡስታዝ ሁስ ልክ አንተ ዱዓ እንደምታረግልኝ አንተ እኔ ጉዳይ እንደሚያስጨንቅህ እንደዚህ ላይቭም ገብተህ ከዳሊከ ደግሞ በፖስት ማድረግ እንደምትጨነቀው ሁሉ በዛ ልክ ነው። ሐታ ኩላሊቲ እንኳን በተጎዳ ጊዜ የኔው ንቅለ ተከላ ይሆንልሃል እስከማለት ደረጃ አለ። 5 እና 6 ሰዎች ነው እንደዚህ ያሉ በነገራችን ላይና ለዛ ነው አላህ በእኔ ላይ ያደረገው ጸጋ ልክ ለነብያችን አለይሂ ሰላቱ ወሰለም ወካነ ፈድሉላህ አለይከ አዚማ እንደሚለው ፈካነማ ኹሱ ሊነፍሲ ወላሂ ኡስታዝ ሁስ በቃ ይሄን ነገር ይሄ አንቀጽ ለኔ ነው የወረደ እስኪመስለኝ ድረስ በቃ ይሄን ያክል ነውና አልহামዱሊላህ በሰሞኑ እንኳን ባየሁት ወንድ ልጅ ሆኖ አሰበው በቃ ዛሃደ የሚንከባከብ የለም ከዚህ ነው ታከመ እንት ምትል እዚህ ነው ሰርጀሪው በደንብ እስከሚያገግም እስኪፈታል እስኪ ታሸግል እንደዚህ አይነት ነገር አለና እኔ አልহামዱሊላህ የሰው ራብተኛም አላደረገኝም። ከአላህ ሱብሓነሁ ወተዓላ ያለው ጸጋ አላህ ሱብሓነሁ ወተዓላ አማኞችንም አግርቶልኛል። የትም ቦታ ነው የምልህ። አሁን ሰሞኑን ራሱ ሰርጀሪ ሰራይ ዶክተር ያቅም ግን ሀዘኔተው ምኑ ሲታየው በቃ ብቻ አልহামዱሊላህ ኡስታዝ ሁስ ኢንሻአላህ እንደው አላህ ሱብሓነሁ ወተዓላ ትልቁ ተስፋዬ ምንድነው ከዚህ በኋላ የተወሰኑ ኪታቦችንም ፎንጨርጨር አድርጌያለሁ። እንደው የሙስሊሙን ኡማ ማለት ውለታቸውን ከፍለዋለሁ ብዬ ሳይሆን ነገር ግን እነሱ ሌት ተቀን ሁሌም ለኔ መልካም ነገር እንደሚያስቡልኝ እንደው ይሄ ኡማ ባንድ የተውሂድ ጥራ ስል ተከልሎ ለዛም ደግሞ የሆኑ ፍንጭርጭር ያረኳቸው እንደው ውለታቸውን ይመልሳል ብዬ ሳይሆን በቃ ሰልማን ሁሌም ሌት ተቀን የሚለፉለት አፊው እንዲመለስ እንደው ለእስልምናና ለሙስሊሞች የሆነ መልካም ነገር እንደው ምትትየ መልካም ነገር ካለው ያንን ነገር እንዲያበረክት ብለው ሁሌም የሚለፉልኛሉና ኢንሻአላህ እንደው ከዚህ በኋላ ማፌንም ሆነ እድሜንም እንደው ካቆየኝ ለመልካም ነገር የምጠቀምበት ከሆነ ኢንሻአላህ እሱ ጋም ትንሽ ተስፋ አለኝ። ትንሽ የተወሰኑ ኪታቦችን ፎንጨርጨር አድርጌያለሁና እሱን እንደው ወደ ምድር ወርዶ አላህ ሱብሓነሁ ወተዓላ በኢኽላስ ተቀብሎኝ ይሄ ኡማ በተውሂድ ተጠልሎ ምክንያቱም ዲነል ኢስላም ተሽቢህና ተድሊስ ወይም ደግሞ ይሄ ተልቢስ የሚሆን ነገር የሆነ ማለት አይገባህም ሚስጥር ነው እንደሚባለው እንደ ሰው ሰራሽ እምነት አይደለም። ዲኑል ኢስላም ዋዲህና ግልጽ የሆነ ነው። እንደው አይደለም ለዑለማ ይቀርና ለተራው እንኳን ማለት አርካኑል ኢስላም አርካኑል ኢማን እነዛን ነገራቶች በተግባር ተጥቢቅ ታደርጋለህ። ከዛም ባለፈ ደግሞ በቃ የሆነ ለሙስሊሞች መስዋዕት የምትከፍልበት መልካም ነገር የምታበረከትበት ነውና እንደው ኢንሻአላህ እንደው አላህ ሱብሓነሁ ወተዓላ ካቆይ እንደው የኡማው አንድነት በተውሂድ ጥላ ስር ተጠልሎ ሁላችንም ልክ አላህ ሱብሓነሁ ወተዓላ አንድ አምላክ ነው። በዚህ በአንድነቱም ደግሞ ወኢላሁኩም ኢላሁን ዋሂድ ፈለሁ አስሊሙ እንደሚለን ሁሉ ወአተሲሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ ብሎናል። በዚህ የአንድነት ገመድ የአንድነት እምነት አማኞችንም በአንድ የእምነት ጥላ ስር እንዲከለሉ አላህ ሱብሓነሁ ወተዓላ ጥሪ ያደርጋል። ይሄ አንድነታችንም ደግሞ ኃይልም እንደሆነ ማለት አሁን እንደው እንደቀላል ምሳሌ እንኳን እዚህ ዱንያ ላይ ባየው እንግዲህ ሙስሊም እህቶቼ ነው ለኔ የሚጨነቁ ሌሎችማ ግልጽ ነገር ነው ቢመቻች ሐታ በብዙ ነገር ሁሉ የተሞከረ ነገር አለና ይሄ አንድነት በአንድ አላህ ሱብሓነሁ ወተዓላ ማመን ኡማውንም አተውሂዱ የጅመኡል ኡማ የጅመኡል ከሊማ
ለዚህ ነው በቃ የተውሂድ ትሩፋት የሚባለው ነገር ኡማዎችን አንድ ያደርጋልና ለዚህም ደግሞ እንደ መንደርደሪያ የምትሆነኝ ኢንሻአላህ የተወሰኑ ኪታቦችን ጽፍ ያለውና እንደው መኖሬ ከዚህ በኋላ ነብያችን አለይሂ ሰላቱ ወሰለም ኸይሩን ናስ መን ጧለ ዑምሩሁ ወሐሱነ አመሉሁ እንዳሉት እንደው እድሜ ምረዝሞ መልካም ነገር ካለኝ እንደ አላህ ሱብሓነሁ ወተዓላ ለሙስሊሞች መልካም ነገር ሙል ከሆነ ኢንሻአላህ እድሜንም አፊያንም ለምነዋለሁ ወይ ለግን አላህ ሱብሓነሁ ወተዓላ ሶብሮኝ በዚህ ነገር ብሄድ ኢንሻአላህ አላህ ሱብሓነሁ ወተዓላ ለወንጀሌ መማሪያ ያደርግልኛል ብዬ ነው የማስበው። ለምን አላህ ሱብሓነሁ ወተዓላ ሰዎችን አይበድልም። በህመሜ መሰቃየቴ ያም ሆኖ በጀም ሊሆን ይችላል። ምንድነው ማአሷ በሚን ሙሲበቲን ፈቢማ ከሰበት አይዲኩም ነው ወይዐፉን ከሲር ወሚን ረህመቲላህ እንደዛም ሆኖ ወይዐፉን ከሲር ነው የሚለውና ኢንሻአላህ ይህን ይመስላል ኡስታዜ። እና የተወሰኑ ኪታቦች አሉኝ እነዛ ፍሬ ላይ እንዲደርሱ በዱዓም በዳዋም ታግዘኛለህ። ሌሎች ወንድሞችም እንደዛው ኢንሻአላህ። መርሐባ። እሺ። እና ኪታቡን አሁን መጽሐፍቶችን ለማሳተም ምናምን ዝግጅት እያደረግክ ነው ወይስ ምንድነው? ሙስሊም አዎ ኢንሻአላህ ቀደም ብላ የምትወጣው ኪታቤ አልሙተቀዱ ሶሂህ ቢማ ካነ ዐለይሂ ሰለፉ ሷሊህ የምትልነች። እዛም በኋላ አልአምሩ ቢልኢጅቲማኢ ፊዲን ወተአሉፍ ወነሂ አኒል ኢፍቲራቅ ወልኢኽቲላፍ የምትልነች። ከዛም አልዓቂደቱ ሰሊም ተታለቁ ቢአርካኒል ኢማን ወልኢስላም የምትልነች ኢንሻአላህ። ሲሐቱል ኢባዳ በይነል ኸውፊ ወረጃ ወረዱ ዐለል ኸዋሪጅ ወልኢርጃ የሚሉና አልአምሩ ቢልኢትባኢል ሁዳ ወሰዳድ ወነሂ አኒል ኢብቲዳ ወልኢልሃድ ወከዛሊከ ሌሎችም አሉ። እና ኢንሻአላህ ትንሽ ንጽጽርም አሉ በአረበኛ ሌሎችም አሉ። በጥቅሉ ወደ 8 ኪታቦች ዝግጅት አድርጌያለሁ። አንዳንድ እንደዚህ የሱና ዑለሞችን በሲሐቱል አቂዳ ማዕሩፍና ሙዕተበር የሆኑ በሚንሃጁ ሰሊማ የሚታወቁ ኡስታዞችን እነሱን አማክሬ ኤዲት እንዲያደርጉልኝ እያከፋፈልኩ ነው። ኢንሻአላህ ኦልሬዲ ጫፍ ደርሳለች። ኢንሻአላህ ማሻአላህ። ወንድማችን አላህ ያግዝህ። ሰልማን በጣም ጎበዝ ልጅ፣ አላህ ጅዛን ይክፈር። ምርጥ ወንድማችን ነው። እነዚህን ኪታቦች አዘጋጅተዋል። ከዚህ በፊትም በአማርኛ አሳትሞ ለህዝብ ያበረከተው መጽሐፎች አሉ። الله جزاه يكفره. أسأل الله سبحانه وتعالى أن يجزيه خير ما جزى به عباده الصالحين وأن يلبسه لباس الصحة والعافية وأن يجعله من أهل الفردوس مع النبي صلى الله عليه وسلم وأصحابه الكرام. እሺ ወንድማችን ሰልማን ታሟል። ሁላችሁም እንደምታውቁት አሁን ሕክምና ላይ ነው ያለው እና ስለዚህ ሰልማንን ማገዝና መርዳት የምትፈልጉ ሰዎች ሁላችንም ከጎኑ ሆነን ልናግዘው ይገባል። በውስጥ እናናግረው። ገብታችኋል? ሰው እስክናጣው ድረስ ከእጃችን እንትን እስኪል ድረስ መጠበቅ የለብንም። ወንድማችን ወላሂ ለአዚም ትልቅ አስተዋጽኦ ያደረገ ነው ለኢትዮጵያውያን ሙስሊሞች። መጽሐፍትን ጽፏል። ወንድማችን መጽሐፍ መጻፍ ቀላል ነገር አይደለም። ይላችኋል። ስለዚህ ወንድማችንን መርዳትና ማገዝ አለብን። ወንድማችንን ማገዝና መርዳት አለባቸው እና በውስጥ አናግሩት ሁላችሁ። እሺ ከላይ ያለው ወንድማችን ክርስቲያን ልጅ አለ አጠገቤ ብለህ ነበር መሰለኝ። ሚዩትህን አንሳው። እሱ ሰላም። ከዛ በፊት አንድ አፉ በሉኝ ኡስታዝ ሰልማን አፉ በሉኝ። ኡስታዝ ሰልማን የሆነ ቪዲዮ ላይ ኮሜንት አድርጎ አይቼው ነበረ። ኡስታዝ ሰልማን እንደምናውቀው ትልቅ ኡስታዝ ነውና 8 ኪታብ ጽፌያለሁኝና ታብሌት ተባበሩኝ ብሎ ኮሜንት ጽፎ አይቼ ነበረ። እና ይህንን ነገር ማድረግ የምትችሉ እነዚህ ኪታቦች ወርደው እኛ ላይ እንዲደርሱና ሙስሊሙ እንዲማር ቢያንስ እችን ትንሽ ነገር ተባብረን እናገዘው። እሺ የመጽሐፍ ሽፋን ዲዛይን ባደርግለት ደስ ይለኛል ይላል። ፎሎ አድርገው ወንድማችንና መጽሐፉ እንዲታተምና ለትውልዱ እንዲሰራጭ የበኩላቸውን አስተዋጽኦ ማድረግ የምትችሉ ሰዎች ልክ እንዲሁ ታብሌት መግዛትና መስጠት የምትችሉ ሰዎች ካላችሁ ወንድማችን ሰልማን እንትን በሉ አናግሩት። በውስጥ ሁላችሁም በውስጥ አናግሩት። ባረከላሁ ፊኩም። እሺ ከላይ አለ አለሁኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኛው እንግዲህ ጊዜ ካለ አሁን ጥያቄ የሆነ ክርስቲያን ጓደኛ ነበረኝና እዚህ እና ስለ መካ ስለ ሐረም እስኪ ያለውን ነገር ይሄን አስረዳኝ ብሎ ነበር። ይሄን ማወቅ ፈልገው ነበር ማለት ነው። እንዴት ለምን እንደሚመለክ እሱን ነገር አስረዳኛል። እና ደግሞ ድንጋዮች ለምን እንደጠቆሩ መጀመሪያ
ነጭ ሆኖ እንደወረዱ ነው የምናውቀው ምናምን። ይሄን ነገር እስኪ በግልጽ ያስረዳኝና ለሱ ንገር። እሺ ካዕባ ለምን እንደሚመለክ ነው ያለው። እኛ ካዕባን አናመልክም፣ አላህን ነው። አላህ ቃል በቃል በዛውም አምልኩኝ ብሎ ያዘዘኝ አምላክን ነው ማመልከው። እኔ አምላክ ነኝ አምልኩኝ ያላለን አካል ማምለክ ይሄ ክርስትና ዘንድ ነው ያለው። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምልኩኝ አምላካችሁ ነኝ ሳይላቸው በግዴታ ያመልኩታል። አንዲት ቦታ ላይ ኢየሱስ አምልኩኝ አላለም። በጣም ያሳዝናል፣ ግን ያመልኩታል። ይሄ ነው አምልኩኝ ሳይል ሰውን አስገድዶ ማምለክ። እናንተ ጋር እስከተባለ አላህ ሱብሓነሁ ወተዓላ ቃል በቃል ኢነኒ አነላህ እኔ አላህ ነኝ፣ ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም፣ ፈዕቡድኒ እኔንም በብቸኝነት ተገዛኝ ያለኝን አምላክ ነው ማመልከው። እኔ በመልክ አምላክ ራሱ አላህ ሱብሓነሁ ወተዓላ ምን ያለ ነው በሱራ ያሲን ላይ አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ እኔም በብቸኝነት ተገዙኝ ሃዛ ሲራጡን ሙስተቂም ይህ ነው ቀጥተኛው መንገድ ያለን አምላክ ነው። እኔማ መልካም አምላክ አላህ ሱብሓነሁ ወተዓላ ራሱ ያ ዒባዲየ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐቱን ምድሬ ሰፊ ነች፣ ወኢያየ ፈዕቡዱን እኔም በብቸኝነት ተገዙኝ ያለን አምላክ ነው። እኔማ መልካም አምላክ አላህ ሱብሓነሁ ነቢያቶች መሲሁ ክርስቶስ ራሱ የእኔም አምላክ ነው የእናንተም አምላክ ነው ብሎ የሰበከውን አምላክ ነው። ቃለ አልመሲህ ዓለይሂ ሰላም ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል። እኔማ መልካም አምላክ አብርሃም አምልኩት አምላኬ ነው ብሎ የሰበከውን አምላክ ነው። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ እነ ሙሳ እነ ኢልያስ እነ ዘከርያ ሁላቸው ነቢያቶች ቃል በቃል ስማስተ የሰበኩትን አምላክ ነው። እሺ ታዲያ ካዕባ ምንድን ነው? ያ መካ ላይ የሚገኘው አራት ማዕዘኑ ድንጋይ ምንድን ነው? ለሁለት ዓላማ ላይ የተሰራው በሁለት ታላላቅ ነቢያቶች እጅ በአምላክ ትእዛዝ፣ ልብ በሉ በአምላክ ትእዛዝ ሁለት ታላላቅ ነቢያቶች ለሁለት ዓላማ ላይ የተሰራው። ይሄን ሶስቱን ልታውቁ ይገባል። ስለ ካዕባ አምላክ ራሱ ያዘዘበት ቦታ የቱ ጋር ነው ከተባለ የቁል አላሁ ሱብሓነሁ ወተዓላ ለኢብራሂም ወኢስማዒል ዓለይሂም ሰላም ወዐሂድና ኢላ ኢብራሂም ወኢስማዒል ይላል። ወደ አብርሃምና ወደ ኢስማዒል ቃል ኪዳንን ያዝኩኝ አለ። ማን? ራሱ አምላክ። ወደ ማን? ሁለት ታላላቅ ነቢያት። ከዛ በፊት ከምድር ከመሰረቱ ጀምሮ ነበረ። ኢብራሂምና ኢስማዒል ጋር ሲደርስ ደግሞ ይህንን ያነሳልናል አላህ። ወደ አብርሃምና ወደ ልጁ ወደ ኢስማዒል ቃል ኪዳንን ያዝኩኝ አለ። አንጠሂራ በይቲ ይህን ቤቴን አጽዱት ስሩት በማለት ለምንና ለምን? ሊጣኢፊና አንደኛ ሐጅ ለሚያደርጉ እርሱን ለሚዞሩ ሰዎች አለ። ለሁለት ታላላቅ እስልምና መሰረቶች ለሆኑት መፈጸሚያ ቦታ እንጂ ሌላ አይደለም። ቤተ አምልኮ አንድ ሰው ወደ ቤተ አምልኮ ሄዶ ዞሮ ስለሰገደ እዛ ስለሰገደ ያንን አመለከው ማለት አይደለም። ጅማዓ አስተውሉ እንጂ አቅጣጫ ብቻ ነው፣ ሌላ አይደለም። አላህ ቃል በቃል በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። አቅጣጫ ብሎ ይጠራል። አቅጣጫ እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ አለ ይሄ ነገር። ነቢያቶች መጽሐፍ ቅዱስ ላይ ወደ ቅዱስ መቅደስ ቤትህን ዙሬ ሰግዳለሁኝ ይላል። ኦኬ ያን ቤት እያመለከው ነው ዳዊት። ነቢያቶች እያመለኩ ነው እያመለኩ አይደለም። አቅጣጫ እንጂ ሌላ አይደለም። በታችኋል አይደል? ስለዚህ ለሁለት ዓላማ ነው። እሱ አምስተኛውን የእስልምና መሰረት የሆነውን ሐጅን እና ሁለተኛ መሰረት የሆነውን ሶላትን መፈጸሚያ ቦታ ነው። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ የሚለው ነው። ሌላ ምናልባት የክርስቲያን ጓደኛ ይጠቀም ዘንድ ይሄ አቅጣጫ ወደፊት እንደሚቀየር ከኢየሩሳሌም ትንቢት ኢየሱስ ክርስቶስ እንደተናገረ ንገረው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ ሁሉት። ሴቲቱ መጣችና ቀርባ መምህር ሆይ አለችው፣ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ስግደት በኢየሩሳሌም ካልሆነ ይሁንም ትለናላችሁ አለችው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ እውነት እውነት እልሻለሁ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል አላት። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል። በማንኛው ነብይ ጊዜ ወደፊት ነው ያላት። ትንቢት ነው የነገራት። ከእርሱ በኋላ ይሄ ትንቢት እንደሚፈጸም እየተናገረ ነው። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። የማለት ከኢየሩሳሌም ወደ ሌላ አቅጣጫ
ይቀየራል የስግደት ጊዜው እያለ እየነገራት ነው። በማን ላይ ነው ይሄ ትንቢት የተፈጸመው? መጽሐፍ ቅዱስ ላይ አንድ ቦታ ላይ አታምጡት። አንድ ቦታ ላይ ከኢየሩሳሌም ወደዚህ አቅጣጫ ተቀየረ ባከሊ ዘመን የምትሉት የለም። ይሄ ትንቢት የት ነው ተፈጽሞ የምታገኙት? ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ሰሃባ ሲናገር ምን አለ? ሰለይና መዐ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم استقبل القبلة فاستقبلنا إلى من إلى صحابه كنبي محمد صلى الله عليه وسلم قال ወደ ኢየሩሳሌም ለ16 እና ለ17 ወራት ያክል ወደዛ አቅጣጫ ዞረን ሰገድን። ከዛም ወደ ቂብላ አቅጣጫ ዙሩ የሚለው ትዕዛዝ መጣ። ወዲያውም በትዕዛዙ መሰረት አቅጣጫችንን ወደ ካዕባ አቅጣጫ ዞረን ይላሉ። ለምንድን ይመስላችኋል አላህ ቀድሞ ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ዞረው ስገድ ያላቸው? ለምንድን ነው? ምክንያቱም ይሄን ትንቢት የሚጠባበቁ አካሎች ነበሩ። ትንቢቱ በእርሱ ላይ ይፈጸማል ተነግሯቸዋል። የስግደት አቅጣጫው ከኢየሩሳሌም ወደፊት ይቀየራል ብሏቸዋል። መሲሁ እስካሁን ድረስ አለ። በማን ላይ ነው የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አላህ ለምንድን ነው ወደ ኢየሩሳሌም ዙሪያ ስገድ ያላቸው? በእርሳቸው ላይ ትንቢቱ እንደተፈጸመ ይሄን መጽሐፍ ለሚያነቡ ሰዎች ምልክት ይሰጣቸው ዘንድ ነው። ከዚያም በኋላ ወደዚያ አቅጣጫ ዞሮ ሰገዱ። አላህ ፍቆን ባለፈው በሄድኩበት ጊዜ መዲና ለአላህ ምስጋና ይገባው ይሄ ትዕዛዝ የመጣበትን ቦታና ስግደት አቅጣጫውን የቀየሩበትን ቦታ ሁሉ ገብተን አይተናል። እስካሁን ድረስ መዲና አለ። ቪዲዮ ሰርቼላችኋለሁ፣ ገብታችሁ ይዩት። መስጂዱል ቂብለተይን ይላል። የሁለቱ ቂብላዎች መስጂድ ተብሎ ይጠራል። በዚህ የተጠራበት ምክንያት ለምንድን ነው? አሁን እስካሁን ድረስ እዚያ ቦታ ላይ መስጂድ ተሰርቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ሆነው ወደ ኢየሩሳሌም አቅጣጫ ዞረው እየሰገዱ ነበር። ወዲያው ሁለቱን ረክዓ የዙህር ሶላት አሰግደው እንደጨረሱ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ የሚለው ትዕዛዝ መጣ። ወዲያው እየሰገዱ እያለ ፊታቸውን ወደ ካዕባ አቅጣጫ ዙረው ሶላታቸውን ጨረሱ። ያ ቦታ ምን ተብሎ ተጠራ? እስካሁን ድረስ እዛ ቦታ የተሰራው መስጂድ መስጂዱል ቂብለተይን የሁለቱ ቂብላዎች መስጂድ ተብሎ ተጠራ እና ይሄን ይመስላል። እሺ ወንድሜ በጣም ነው የማመሰግነው። እና ደግሞ በመቀጠል ደግሞ ድንጋዮች እንዴት ሊጠቁሩ ቻሉ? ይሄን ደግሞ የሚለውና ደግሞ እንዴት ሄደው እዛ ካዕባን ይሰማሉ ብዙ ጊዜ ቪዲዮ ላይ ሳያቸውና እንዴት እንደዛ ሊያደርጉ ይችላሉ? ይሄን የሚለው ነገርም ግልጽ አድርግልኝ። እሺ ድንጋዮቹ ለምን ጠቆሩ? የካዕባ ድንጋዮች ከሆኑ እነዚህ የካዕባ አራት ማዕዘን ነው ወይንስ ሐጀሩል አስወድ ለማለት ፈልጋል? ካዕባውን ነው እንጂ ላይ የካዕባ ድንጋይ ከለሩ እንደዛ ስለነበር ነው። ሲጀምር ድንጋዩ አይታይም፣ በልብስ ተሸፍኗል። እሱ የሚለው ማለት እንግዲህ ከሰማያት 3 ድንጋዮች እንደወረዱ አውቃለሁኝ አለ። እነሱም ሲወርዱ በጣም የነጹ ናቸው። እነዛ ድንጋዮች ሐጀሩል አስወድ ነው። ሐጀሩል አስወድ ከሰማይ ስለወረደው ድንጋይ ልንገርህ፣ እዛው ጋር ያለችው እሷ ሐጀሩል አስወድ ትባላለች። ስለሷ ልንገርህ። ሌላው ምድር ላይ ነው የተሰራው። ማን ነው የሰራው ከተባለ አብርሃም ነው። አብርሃም ነው የሰራው። ይሄ ነው። እሺ ስለዚህ እስኪ ንገረኝ። እሱ ያለው እነሱ እሺ አንድ ጊዜ ውሸታም እያለ ነው አንድ ክርስቲያን ልጅ ና ሚኪ ልኬልሃለሁ ግባ። ሚኪ ሜተናሳ ገብተህ ቤት አድርግስ። ኦኬ አይ ተራራው ላይ ይሰገዳል ያልከው ለማን ያልከው? ዮሐንስ 4:20 ላይ ያለውን ፓርት ጠቅስ። በተራራው ለማይሰግ ተራራው ላይ ለማን ያልከው? እስኪ ድገምልን እስኪ እንስማ። ምንድን ነው ያልከው? ተራራው ላይ ይሰገዳል? አዎ ለዚህ ተራራ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ ያለውን ፓርት ጠቅሰህ ስታወራ ነበርና እሺ ለማን ነው ያልከው? እስኪ ንገረኝ። ለኔ ለማን ይሰገዳል ለዛ? አይ አንተ ቅድም እየጠቀስከው ነበር ይመስለኛል። ለካዕባ ነው መሰለኝ። ኦኬ ለተራራው ይሰገዳል ብዬ ተናግሬያለሁ እኔ። ሜት አታድርግ እንጂ ገብተሃል አይደል? ሪከርድ ስላለ እንደዛ ነው እኔ የሰማሁት። ለተራራ ይሰገዳል። አይ እንትን አላረኩም፣ ግን እስኪ ለኔ አውራው ለልጁ እንደዛ አይደለ ያልከውን ነገር ለኔ ሰምቼዋለሁ እና እስኪ ለኔም በለኝ። ምድር ያልኩት እኮ ለኔም በለው
አይ ያልከውን ሰምቻለሁ እኮ ለእኔም ድገምልኝ ነው። ለተራራ ይሰገዳል አዳምጠኛ ድገምልኝ አልኩህ እያልክ ነው አይደለ? ለምን ታሻለህ? አልዋሽም። ክፍሉ ላይ የሚያወራው ለዚችም ቀን የማይሰግዱበት ቀን ይመጣል የሚለው ፓርትን ጠቅሰን ስለሆነ ነገር እያብራራ ነበር እና ለእኔ እስኪ ድገምልኝ ነው አልኩህ። ለዚችም ቀን የማይሰግዱበት ቀን ይመጣል የሚል ጥቅስ ላይ ያለው እዚያ ጋር አዎ አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 20 እስከ 21 ላይ እንደዛ ይላል። አባቶቻችሁ በዚህ ስፍራ ላይ በመጽሐፍ ላይ ላሳይህ ነው። አባቶቻችሁ በዚህ ተራራ ላይ ኧረ አዳምጠኝ። እኔ እንትን ምንም ነገር የዋሸሁት ነገር የለም። መክፈት ይችላል። እከፍታለሁ። እሺ ተረጋጋሽ። ለዚህችም ቀን ሰገዱ ይላል መጽሐፍ ላይ ነበር። ተናደህ ነው አይደለ? ስለ ካዕባ መጽሐፍ ቅዱስ ላይ ስናወራ ወጣ እንደ ክፈተው በዚህ ገና ተናደድክ? ወላሂ መጽሐፍ ቅዱስ ላይ ካዕባን ነው ማሳየህ። ካዕባን ራሱ ፎቶን አሳያለሁ መጽሐፍ ቅዱስ ላይ ነቢያቶች ወደ መካ ሄደው ሀጅ እንዳደረጉ ወደ ካዕባ ሄደው እንዳደረጉ ገና አሳያለሁ። ጌታ ሰው ግን እውነትን አትፈልጉም። በጣም ያሳዝነው ወላሂ። አደራ እንዳትወጣ። ኦኬ ኧረ አልወጣም። እኮ ከፍታለሁ። አይ ይሄንን ግን ምንድን ነው ያልከው? ካዕባን ያልከው ክፈተው። يلا ክፈተው እኮ ይከፈትልህ። يلا ክፈተው። ተረጋጋ፣ ይከፈትልሃል። እሺ ስለሆነ የምጠቀመው ሳይዘጋብኝ እኔ እንድስተናገር። ስለዚህ ኦኬ ይከፈታል። አንዴ ያክፈተሽ ፋፍት ነው። ኦኬ እኔ አንዴ አንዴ በዚህ ሳይሆን በትልቁ በ9 ገዝታ አድርገን አባቶቻችን ለዚያች ቀን ይሰግዳሉ ይለናል። እንግዲህ የትኛዋን ቀን እንደሆነ ለዚያች ቀን ይለናል ይነግረናል እኮ። ይሄንን ነገር ያወራኸው አንተ ስለ መካ ነው። ክፈትና ሳየን አባቶቻችን ለዚያች ቀን ይሰግዳሉ እኮ። ከፍቼዋለሁ። አንዴ በ9 አድርገኝ ገሱ። እሱ 9 አድርገኝ እስቲ ገሱ 9 አድርገው። ኧረ እባክህ ተረጋጋልና አድርግ። አዲኖች ካላችሁ አንዴ 9 አድርጉለት እኮ 9 አድርገኝ። አንዴ በ9 አድርጉ። ገሱ ነው 9 አድርገው። ሽር ተረጋጋ። አዲኖች አድርጉለት አንዴ። አንብበው እንሰማለን። ችግር የለውም። ያው እየሰማን ገሱ 9 አድርገው። ለዚያች ቀን ይሰግዳሉ የሚለውን አሳየና። ኦኬ 9 አድርገው። ገሱን 9 አድርገው። አንብብ። እየሰማንህ ነው አለ። ጆሮ አለ ነው እየሰማንህ ነው። ማድረግ ካልተቻለ አንብብ። አድኖች ሊያደርጉህ እየሞከሩ ነው። አንብበው እኮ ችግር የለውም። ገሱ 9 አድርጎና ውሱ አትችልም። እንደ አማርኛ አይሰማህም? እየሰማህ ነው። አንብብ። ችግር የለውም። አባቶቻችን ለዚያች ቀን ሰገዱ የሚል ላይ ያለው ብለህና ለዚያች ቀን ሰገዱ የሚለውን አሳየን። ችግር የለውም። አዳምጠኝ። እኔ ያልኩትን አዳምጠኝ። እንደዛ አላልኩም እኔ። በዛም ተራራ የማይሰገድበት ቀን ይመጣል ብሎ አንድ አዳምጠኝ። ውሱ አዳምጠኝ። ያልከውን ስለሰማሁ ነው አውጣ ያልኩህ እኔ። ገብቶሃል አይደለ? አውጣውና አባቶቻችን ለዚያች ቀን ሰገዱ። አንድ አዳምጠኝ። ይሄንን ደግሞ ለካዕባ ነው ሰግደዋል። ለካዕባ አባቶቻችን ለዚያች ቀን ሰገዱ። ኧረ እኔ እንደዛ አላልኩም እኔ። አውጣና እየጠበቅኩህ ነው። እባክህ አውጣውና አሁን ንገረን፣ አንብብልን። እንደዛ የሚለው
እኔ እንደዛ አላልኩም። እኔ ያልኩት አዳምጠኝና ረጋ በልና አዳምጠኝና ወላሂ ካደሽ መጥተሽ አያችሁ ታረበ እንደሌለ ተረጋጋ። ውሱ ቆይ አዳምጠኝ። ቀጣፊ ውሸታም ብሎ ገባ። ውሸታም መሆኑን አረጋግጦልን ወጣ። السلام عليكم كيف الحال؟ الله أكبر الله أكبر الله أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد حي على الصلاة حي على الصلاة حي على الفلاح حي على اللهم صل وسلم على نبينا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وابعثه مقاما محمودا الذي وعدته እሺ ልጅ ኪንግ ሌላ ጥያቄ አለ? قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئنك له الذئب ونحن عصبة إنا إذا لخاسرون فلما ذهبوا به واجمعوا
أن يجعلوا في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءهم أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل الله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وسمعت ነው ስለ ኢሳ የምታስተምረው እና የኢሳ ስም በቁርአን ስንት ጊዜ ተሰዋል? የነብዩ መሐመድስ ስለ ኢሳ ሁሉ ጊዜ እናስተምራለን። በየቀኑ የለም ስለ ኢሳ ያስተማርበት ቢሆን እንጂ አንድ ጊዜ አጠር አድርገን ሰግደን እንጣ። ሰላም አለይኩም ወራህመቱላህ ኡስታዝ ኡስታዝ ሁስ ይሰማል? አንድ ጊዜ አፎን ሄደ። ኢንሻአላህ አድሚኖች ካላችሁ ኡስታዝ ሁስ አሰግዶ እስከሚመጣ እስኪ አንዴ በትልቁ አድርጉኝና ኢንሻአላህ አካውንቱን ለመልካም ነገር ስለምፈልገው ከተቻለ ከታች ዳሩል ሁዳ ኢስላሚክ ሴንተር የሚለውን ገስት ሳውልን ኢንሻአላህ እና የኔን በትልቁ አድርጉና በቀላሉ 100 ሺህ ፈልጋለሁ ኢንሻአላህ ለመልካም ነገር ነው የምጠቀምበትና ኢንሻአላህ ምንም ባልጠቅማችሁም አልጎዳችሁም። ከዚህ በኋላ ኪታቦችን በዚህ የቲክቶክ አካውንት እና በራሴ ሰልማን ቲዩብ በሚል አካውንት የምለቀው ይሆናልና ኢንሻአላህ እንተዋወሳለን ለማለት ያክል ነው። እዚህ ጋር ያላችሁት ወንድሞች ፎሎ አድርጉኝና በቀላል 100 ሺህ ፈልጋለሁ። እነዛ 100 ሺዎች ደግሞ እነዛ 100 ሺዎች ኢንሻአላህ ላስር እንትን ሲሉ በቀላሉ 1 ሚሊዮን ገባ ማለት ነው። እንደ ኡስታዝ ዳሩል ሁዳ ኢስላሚክ ሴንተር አስገቡልኝ ኢንሻአላህ ኡስታዝ እስከሚመጣ። الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين
يوم
ويقول الكافر يا ليتني كنت ترابا سمع الله لمن حمده الله سمع الله لمن حمده السلام عليكم. ሰላም ወራህመቱላሂ ወበረካቱ። ዛሬ እንዴት ነሽ? ደህና ነሽ ወይ? ተሻለሽ? እህትነት ትንሽ አሞኛል ብለሽ ነበር። ኧረ አልሐምዱሊላህ ደህና ነኝ። አንተ እንዴት ነህ? ተሻለ? አልሐምዱሊላህ ትንሽ ማደንዘዣው ነርቡ ጋርም ማይግሬኑ ጋርም ትንሽ ተጋጨብኝ መሰል እሱን ከበድ ብሎኛል። ብቻ አልሐምዱሊላህ ቁስሎ ለረዲ አንድ ቦታ ላይ ነው። ይኸው ትንሽ ከእንክብካቤ ጉድለት ማለት ነው ከራሴ ችግር እጥፍ ያለብኝ አለ። ኢንሻአላህ ይስተካከላል ብለውኛል። እየተከታተሉኝ ነው። አላህ ይስፊክ ኢንሻአላህ። ላባክ ተጠራን ኢንሻአላህ ኢንሻአላህ። ዱዓ አድርጉለት ለሰልማን ከስር ያላችሁላችሁ ኢንሻአላህ። በእኔ ጉዳይ ነው ስብስብ ያሉና አላህ ኸይር ጀዛቸውን ይክፈለው። ለስብሐነ ወተዓላ በወደደውና በፈቀደው ቦታ ለስብሐነ ወተዓላ ይሰብስበን። ጀዛኩሙላህ ኸይረል ጀዛ። በእኔ ጉዳይ ነው ጥሩት ብሎ ታስኩት ማለት ነውና ኢንሻአላህ ይኸው ጉዳዩን የሚጨነቁ ሌሎች እህቶችም አሉ። አላህ ኸይር ጀዛቸውን ይክፈለው ያ ረብ። ኢንሻአላህ አላህ ይጠብቅሽ። አላህ ሙሉ አፊያሽን ይመልሰው። አሚን አሚን። ኧረ እኔ በአፊያ ላይ ነኝ። በምትችሉት ነገር እገዙት ሰልማንን። እሺ ዱዓም አድርጉለት። በገንዘብ ምንም እርዱት። ويقول الكافر يا ليتني كنت ترابا
ሰላም አለይኩም ወራህመቱላህ ስታስስ መጣ وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون له ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ثم إذا كشف الضر عنكم إذا فريق منكم بربهم يشركون ليكفروا بما كوفية أشي زهرة ليش مثل قدي الله توشي بدهاني تنام لا دركنا ሰላም አለይኩም ወራህመቱላህ ይሰማል ይሰማል እሺ ኢንሻአላህ አንድ ጊዜ ካሜራ ልክፈት አንድ ደቂቃ ይቻላል ኢንሻአላህ ኢንሻአላህ እህት ወንድሞች በዚሁ አጋጣሚ ከተመቻችሁ በተለይም አለል ኸይር ካለ ኪታብ መጅሙዑል ፈትዋ ኢብኑ ተይሚያ ረህመቱላህ ዐለይሂ ረህመተን ዋሲዓ ሲሩ አላሙ ኑበላ ከዛሊከ የኢብኑ ረጀብ የኢብኑ ቁዳማ አልመቅደሲ ሙግኒ እነዚህና መሰል ኪታቦችን እፈልጋለሁ ኢንሻአላህ ለወደፊቱ ኢንሷፍ ኢስላሚክ ሚዲያ ብዬ ኢንሻአላህ አብዛኛ የሱና ዑለሞችን እየተረጎምኩ አቋላቸውንም ኪታባቸውንም ኢንሻአላህ ብቻ ዘርፈ ብዙ የሆነ ሂም አለኝና ለዚህ ደግሞ ኪታቦችን በኪታብ ላይ ድርድር የለኝም እንደው አይደለም ትርፍ ያለው ሰው ይቅርና የኔ መጅሙዑል ፈትዋ ይሄ ብቻ ነው ይልስጥ ቢለኝ ራሱ አንድ ሰው በኪታብ ላይ ድርድር የለኝምና ምክንያቱም ዲንን ነው እያወረሳችሁኝ ያለውና አላህ ያገራላችሁ ወንድሞቼ ኢንሻአላህ ኪታብ ላይ ምንም ድርድር የለኝም አላህ ያገራላችሁ ብትሰጡኝ ኢንሻአላህ እንደማጣቀሻ ተጠቀምበታለሁ በእርግጥም ኪታቦችን ፍንጭርጭር ሳረክ ከነዚህ የሰለፍ ከነዚህ የሱና በሲሐቱል አቂዳና በሚንሃጁ ሰሊማ የሚታወቁ ማዕሩፍና ሙተበር የሆኑ የነጅድ ዑለሞችን ከዛሊከ ይሄ አዱራሩ ሰንያ በ16 ሙጀለድ ነው የሼህ መሐመድ ቢን አብዱል ወሃብ የሳቸውና የልጅ ልጆቻቸው እንዲሁም አጠቃላይ እነሱ ባልደረባ ነውና የሼህ ዑሰይሚን ፈትዋ ነውና እነዚህ የምታዩት ቡኻሪም ሌሎችም እነዚህ ኪታቦችም ኢንሻአላህ በጣም ፈልጋቸው ምናቸውና እነዚህ እንደማጣቀሻ የምጠቀም ነው ተፍሲሩ ጠበሪ ሼኹል ሙፈሲር የሚባሉት እንዲሁም ሌሎችም ኪታቦች አሉኝ ኢንሻአላህ እና ለወደፊቱ ራሱ ግዙፍ የሆነ ራሱ ላይብረሪ ኢስላሚክ ላይብረሪ ቢኖረኝ በጣም ከምላችሁ በላይ የምወደውና ጉጉት የምሱ ነው እና በዚሁ አጋጣሚ ያለ ሀገራላችሁ ኪታብ ያላችሁ ሰዎች በተለይ አለል ኸይር እናንተን ገንዘብ የማያስወጣ ካለ ብትሰጡኝ እንደማጣቀሻና እንደ መረጃና እንደ ማስረጃ ስለምጠቀምበት ሲቀጥልም ደግሞ ያው ቀውለ ራጂህ ሷቡል ቀውል የሚኖረው የቀደምቶችን ነው ልክ አላህ Subhanahu Wa Ta'ala ወሷቢቁን አልአወሉነ ሚነል ሙሃጂሪን ወልአንሷር ወለዚነ ተበውን ቢኢህሳን እንደሚለን ሁሉ የቀደምት ኪታቦች በተለይ ለአቂዳ ለሚንሃጅ ለኛ አይነተኛ እንዲሁም ደግሞ አላህ Subhanahu Wa Ta'ala ለነሱ ቃል የገባውን ጀነት ለኛም ሊወፍቀን የሚችለው በአላህ Subhanahu Wa Ta'ala እዝነትና ምንድነው ችሎታ ኢንሻአላህና ኩቱቡ ሰለፍ የቀደምት ሰለፎች ለኛ ከሽርክና ከቢዳ የሚጠብቁ እንደጋሻ እንደመከላከያ የሚሆኑን ቀደምት ኩቱቦች ላይ ነውና እዛጋ ኢንሻአላህ ፎከስ አደርጋለሁ ለምሳሌ ያክላውን በተፍሲር ደረጃ ጦበሪ አሁን እሱ ሸይኹል ሙፈሲር ነው የሚባለው የሙፈሲሮች ሸህ እዛ በኋላ ያለ ተዋረዳለና ወደ 300 ገደማ ሂጅሪ ያሉ ናቸውና ኢንሻአላህ የሰለፍ ኪታቦችን ካገኛችሁ አላህ ካገራላችሁ ብትልኩልኝ ደስ ይለኛል ኢንሻአላህ በእነሱ ላይ ያው ድርድር የለኝም እና ይሄን ለማለት ያክል ነው ፈጀዛኩሙላህ ኸይረል ጀዛ ኢንሻአላህ በቅርቡ
መጠነኛ የሆነች አላህ Subhanahu Wa Ta'ala ባገራልኝ ኢስላሚክ ሚዲያ አመጣለሁ። ዝግጅቴንም እያጠናቀቅኩ ነው። ለሱ የሚያስፈልጉ ነገራቶችን እንትን እያልኩ ነው እና የኪታባን ነገር አስምሩባት ለማለት ነው። ኡስታዝ ሁስ ሌሎች ኡስታዝ አቡ ሁዘይፋ ወንድሜ ማሂር ሌሎችም አላህ Subhanahu Wa Ta'ala ደረጃችሁን ከፍ ያድርገው። ፈጀዛኩሙላሁ ኸይረል ጀዛ ወአህሰነል ጀዛ። እንደው እኔን አላህ አይደል አክብራችሁም እዚህ ቦታም ስለጋበዛችሁኝ ነው አላህ Subhanahu Wa Ta'ala መልካምን ነገር ይወፍቃችሁ ፊ ዱንያ ወል አኺራ። አጅራችሁን ከሁር ተራራ የገዘፈ ያድርግልኝ። ነው አላህ Subhanahu Wa Ta'ala በዱንያም በአኺራም ከምትፈሩት ነገር አላህ Subhanahu Wa Ta'ala ይጠብቃችሁ። ነው አጅራችሁን ከሁር ተራራ የገዘፈ አድርጎ ፊ ዱንያ ወል አኺራ አድዋፋ ሙዳፋ አድርጎ የመንዳችሁ ነው የምለው። ጀዛኩሙላሁ ኸይረል ጀዛ ወአህሰነል ጀዛ። ይሄ ለማለት ያክል ነው። ጀዛኩሙላሁ ኡስታዝ። አሜን ወለከ ጀዛከላሁ ኸይር ወንድማችን ሁሉ ያኩለት። እሺ ያላችሁ በተለይ ሳውዲ ምናምን ያላችሁ ይኖራችኋል ኪታብ ላኩለት። የቀራችሁትም ከሆነ እንደዚሁም ደግሞ ማትፈልጉትም ኪታብ ሊኖር ይችላል። እንደዚሁም የፈለጋችሁት ራሱ ለኸይር ብላችሁ ብትሰጡ ታሪፍ ነው። እሱ ይጠቀምበታል ኢንሻአላህ። በተረፈ ከታች ይሰልማን እያላችሁ እንትን የምትሉን ያላወቅኩትም እና አንድ ቁጥር ይጻፍ ወይም ደግሞ መግባት የምትፈልጉ አንድ ቁጥር እና ትገባላችሁ። እንትን ነው አካውንት ምናምን ልለጥፍ ብሎ ነውና ኢንሻአላህ አብሽር። በውስጥም መተው እኮ እየጠየቁኝ ስለሆነ አብሽር ኢንሻአላህ። እኔ ያክል ልብ ስቅል ላይ ይሆን ኢንሻአላህ። ወንድሜ ነስረዲን ሌሎች ወንድሞችም ያው የኔን ጉዳይ እንዳንተ የሚያውቁ ናቸው ነው ኡስታዝ አቡ ሁዘይፋም ልክ ሌሎችም የኔን ጉዳይ ማለት ሁሉም ያውቃል። እህት ዛሩ ለምሳሌ እንደው 8 አመት እንደዛ 9 አመት ይሆናታል ሰልማ እንደሚያመው ሁሌም የሰዎችን ዱዓም ሆነ ዳዋ እንደገዛም በማንኛውም ነገር ከጎኑ ሰው ያስፈልጋል የሚለውን ታውቃለችና ሁሌም በቃ በእኔ ጉዳይ ቢዚ እንደሆኑ ናቸው እና ያንነት ነው ኢንሻአላህ። ለዛ ብሎ ነው ወንድም ነስረዲን መሰለኝ ኢንሻአላህ። مرحبا የሚሰልማል ለሰላሉ ነው። እሺ ኢስላም هو الطريق الحق طريق الانبياء የምትለው በውስጥ አናግራት አድራሻ ምናምን ይፈልግ ኪታብ ምናምን ልሰጥህ መሰለኝ። مرحبا ኢንሻአላህ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህታችን ዘሃራ ወከዛሊክ ሁላችሁም ሰልማን ሌሎቻችሁም ጀዛኩሙላህ ኸይራን። ኢንሻአላህ አንዳንድ ነገር ከተፈቀደልኝ ለማለት ነው። አሁን ሰልማን ባነሳው ነገር ላይ ለዓለሁ ጀዛኩሙላህ ኸይር። ተፈضل መርሐበን። ባጭሩ ያው ወንድማችን ሰልማን ሁላችንም እንዳለው ሁላችንም እናውቃለን ማለት ነው። የበለጥ ግን አሁን ሰሞኑን ራሱ